ሰላም ሰላም አህለን ወሳህለን እንኳን ደህና መጣችሁ። ባለፈው የሆነ ሰው እንጨት በአረብኛ ምን ተብሎ ይጠራል ብሎ ጠይቆኝ ነበረ። እስኪ ዛሬ ስለሱ ላስረዳችሁ። ማንኛውም እንጨት ለማገዶ የምንጠቀመውም ይሁን ለቤት ዕቃዎች የሚውል ለቤት መስሪያ የሚውል ጠቅላላ እንጨት የተባለ ነገር ጠቅላላው ኸሸብ ነው የሚባለው። ኸሸብ ከዛ ተነጥሎ ለማገዶ የሚውለው እንጨት ሐጠብ ይባላል። ሐጠብ። አሁን እነዚህን ሁለት ቃላቶች በመመርኮዝ አረፍተ ነገሮች እሰራላችኋለሁ። እንቀጥል። አልባብ ሃዛ መስኑዕ ምን ኸሸብ ገዊ። አልባብ ሃዛ መስኑዕ ምን ኸሸብ ገዊ። ይህ በር ከጠንካራ እንጨት ነው የተሰራው ማለት ነው። አልባብ ማለት በሩ ማለት ነው። ባብ በር ነው። ሃዛ ይሄ መስኑዕ የተሰራ ምን ከኸሸብ እንጨት ማለት ነው ብዬ ነግራችኋለሁ። ገዊ ማለት ጠንካራ ነው። ይሄ ለወንዶችና በወንድነት ጾታ ለሚገለጹ ነገሮች ነው። ለሴቶችና በሴትነት ጾታ ለሚገለጹ ነገሮች ገዊያ እንላለን፣ ጠንካራ ለማለት። ገዊ ለወንድ ነው፣ ገዊያ ለሴት። ኩና ንደውር ዓላ ጣውላ ኸሸብ። ኩና ንደውር ዓላ ጣውላ ኸሸብ። ከእንጨት የተሰራ ጠረጴዛ እየፈለግን ነበር ማለት ነው። ኩና ነበርን፣ ንደውር እንፈልጋለን፣ ዓላ ማለት ከማለት ነው፣ ከእንጨት የተሰራ። ጣውላ ጠረጴዛ፣ ኸሸብ እንጨት። አሕታጅ ሚልዓገት ኸሸብ ልጠብኽ። አሕታጅ ሚልዓገት ኸሸብ ልጠብኽ። ለማማሰያ የሚሆን የእንጨት ማንኪያ እፈልጋለሁ ማለት ነው። አሕታጅ እፈልጋለሁ ወይም ያስፈልገኛል ማለት ነው። ሚልዓገት ወይም ሚልዓጋ ማንኪያ ነው። ኸሸብ እንጨት ነው። ልጠብኽ ማለት ምግብ ለመስራት፣ ለምግብ መስሪያ፣ ለማማሰያነት። አነጃር ረከብ ለና ደዋሊብ ኸሸብ ጀዲዳ። አነጃር ረከብ ለና ደዋሊብ ኸሸብ ጀዲዳ። አናጺው ነው የሚባለው፣ አናጺው ነው የሚባለው። አዲስ የእንጨት ቁም ሳጥኖች ገጠመልን ማለት ነው። አነጃር አናጺው፣ ነጃር አናጺ ማለት ነው። ረከብ ገጠመ፣ ለና ለኛ፣ ረከብ ለና ማለት ደግሞ ገጠመልን ማለት ነው። ደዋሊብ ቁም ሳጥኖች ማለት ነው። ኸሸብ እንጨት ነው። ጀዲዳ አዲስ ማለት ነው። ጀዲድ ማለትም አዲስ ማለት ነው። ጀዲዳ ለሴት እና በሴትነት ጾታ ለሚታወቁ ነገሮች ነው። ጀዲድ ደግሞ ለወንዶችና በወንድነት ጾታ ለሚታወቁ ነገሮች ነው። ጀዲዳ ለሴት፣ ጀዲድ ለወንድ። ደዋሊብ ጀዲዳ፣ ደዋሊብ ጀዲዳ አዳዲስ ቁም ሳጥኖች። ዱላብ ጀዲድ፣ ዱላብ ጀዲድ አዲስ ቁም ሳጥን። ቁም ሳጥኖች ደዋሊብ ይባላሉ። አንድ ቁም ሳጥን ደግሞ ዱላብ ነው የሚባለው። ዱርጅ፣ ዱርጅ መሳቢያ ነው። አድራጅ፣ አድራጅ ማለት ደግሞ መሳቢያዎች ማለት ነው። አልሐጠብ መብሉል ማ ይሽብ ቢስርዓ። አልሐጠብ መብሉል ማ ይሽብ ቢስርዓ። ማገዶው እርጥብ ነው፣ በቶሎ አይቀጣጠልም ማለት ነው። ይሄ ደግሞ አልሐጠብ ማገዶ፣ ሐጠብ ማገዶ ማለት ነው። መብሉል እርጥብ፣ የረጠበ ዘንቦበት ወይም ውሃ ነክቶት የረጠበ ማለት ነው። ማይሽብ አይቀጣጠልም። ቢሱርዓ በቶሎ ወይም በፍጥነት ማለት ነው። ሱርዓ ፍጥነት ነው። ተዓል ሳዕድኒ ንሺል አልሐጠብ ቀብለ አልመጠር። ተዓል ሳዕድኒ ንሺል አልሐጠብ ቀብል አልመጠር። ዝናቡ ሳይመጣ ማገዶውን እንድንሰበስብ ና አግዘኝ ማለት ነው። ወይንም ና አግዘኝ፣ ዝናቡ ሳይመጣ ማገዶውን እንሰብስብ። ተዓል ና፣ ተዓሊ ነይ፣ ተዓሉ ኑ። ሳዕድኒ አግዘኝ ወይም እርዳኝ ማለት ነው። ሴት ከሆነች ሳዕዲኒ እንላታለን። ብዙ ሰዎች ከሆኑ ደግሞ ሳዕዱኒ እንላቸዋለን። ንሺል ማለት እናንሳው ወይም እንሰብስበው። አልሐጠብ ማገዶው። ቀብል ማለት በፊት ማለት ነው። አልመጠር ዝናቡ።
መጠር ዝናብ ነው። የሆነ ሰው መጠር ኤርፖርት አይደለም ወይ ብሎ ጠይቆኝ ነበረ። ይሄኛው መጠር ነው። ኤርፖርት ደግሞ መጣር ነው። ወደ ላይ ሳብ ይላል። መጠር ዝናብ፣ መጣር ኤርፖርት። الحطب ده يطلع دخان كتير. الحطب ده يطلع دخان كتير. ይህ ማገዶ ብዙ ጭስ ያወጣል ማለት ነው። አልሐጠብ ማገዶ፣ ዳ ይሄ፣ ይጠልዕ ያወጣል፣ ዱኻን ጭስ ማለትም ይሆናል፣ ሲጋራ ማለትም ይሆናል። ከቲር ብዙ። ጠፈት አናር ወማ በጋ ኢላ ረማድ። ጠፈት አናር ወማ በጋ ኢላ ረማድ። እሳቱ ጠፍቶ አመድ ብቻ ነው የቀረው ማለት ነው። ይሄ ጠፈት ማለት ጠፋች ማለት ነው። ምክንያቱም ናር እሳት በሴትነት ጾታ ስለምትታወቅ፣ በወንድነት ጾታ ለሚታወቅ ነገር ጠፋ ነው የምንለው፣ ጠፋ ለማለት። አናር እሳቱ፣ ናር እሳት ነው። ወ እና ማ በጋ አልቀረም፣ ኢላ በቀር ወይም ብቻ ማለት ይሆናል። ረማድ አመድ ነው። ረማዲ ማለት ደግሞ ግራጫ ማለት ነው። قبل ما تنام غطي النار بالرماد. قبل ما تنام غطي النار بالرماد. ከመተኛትህ በፊት እሳቱን በአመድ ሸፍነው ማለት ነው። قبل በፊት፣ ማ ትናም ከመተኛትህ፣ غطي ሸፍን፣ النار እሳቱ፣ بالرماد በአመድ። ረማድ አመድ ነው ብያለው። ረማዲ ማለት ደግሞ ግራጫ ነው። ጀምር፣ ጀምር ፍም ነው ይሄ። ለምሳሌ አልጀምር ጃህዝ ዓሻን ንሰዊ ቀህዋ። አልጀምር ጃህዝ ዓሻን ንሰዊ ቀህዋ። ቡና እንድናፈላ ፍሙ ዝግጁ ነው ማለት ነው። አልጀምር ፍሙ፣ ጀምር እንዳልኩት ፍም ነው። ጃህዝ ዝግጁ። ይሄ ለወንድና በወንድነት ጾታ ለሚታወቁ ነገሮች ነው። ለሴቶችና በሴትነት ጾታ ለሚታወቁ ነገሮች ዝግጁ ነው ለማለት ከፈለግን ወይም ዝግጁ ነች ለማለት ከፈለግን ጃህዛ ነው የምንለው። ጃህዛ። ዓሻን ምክንያቱም፣ ንሰዊ እናደርጋለን ወይም እንሰራለን። ጋህዋ ቡና ነው። ንሰዊ ጋህዋ ማለት ደግሞ ቡና እናፈላለን ማለት ነው። አልጋህዋ ዓለ ጀምር አለዝ። አልጋህዋ ዓላ አጀምር አለዝ። በፍም ላይ የተፈላ ቡና የበለጠ ይጣፍጣል ማለት ነው። አልጋህዋ ወይም ጋህዋ ቡና ነው። ዓላ ማለት ላይ ማለት ነው። አጀምር ወይም ጀምር ፍም ነው። አለዝ ማለት የበለጠ የሚጣፍጥ ላቅ ብሎ የሚጣፍጥ ነገር አለዝ ይባላል። ይህ ቃል ለዚዝ ከሚለው ቃል የመጣ ነው። ለዚዝ ማለት ጣፋጭ ወይም ይጣፍጣል ወይም የሚጣፍጥ ነገር ማለት ነው። ለምሳሌ አልአክል ለዚዝ ጅደን። አልአክል ለዚዝ ጅደን፣ ምግቡ በጣም ይጣፍጣል ማለት ነው። አልአክል ምግቡ፣ አክል ምግብ፣ ጅደን በጣም። ሽብ ናር፣ ሽብ ናር እሳቱን አንድድ ማለት ነው። ሽብ ማለት አንድድ። ሴት ከሆነች ሽቢ እንላታለን። አንድጂ ማለት ነው። النار ወይም ናር እሳት ነው። ጠፊ ናር፣ ጠፊ النار እሳቱን አጥፋ ወይም እሳቱን አጥፊ ማለት ነው። ጠፊ አጥፋ ወይም አጥፊ ማለት ነው። النار እሳቱ፣ ናር ማለት ደግሞ እሳት ማለት ነው። በመጨረሻም በዛሬው ትምህርት ላይ የተመሰረተ ሆምወርክ እሰጣችኋለሁ። እነዚህ ቃላቶች ትርጉማቸው ምንድን ነው? ሐጠብ፣ خشب، طاولة، نجار، دواليب، دولاب، درج، أدراج، مبلول، مايشب، مطر، دخان، نار، رماد، لذيذ። ትምህርታችሁን በርትታችሁ አጥኑ። ሆምወርካችሁን ስሩ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁን ላኩ። ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ።
ላክና ሼርም አድርጎ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።